ከብዙ ሰው ጋር አገናኛት ነበር። አሁን የኔ ቆጫት ይሆናል። እሱማ ግን ምን ይደረጋል፣ ቀድማ ሞተች። እሺ በቃ ማታ በደንብ ላስብበትና ቁጭ ብለን ተገናኝተን እናወራለን። ይኸውልሽ እኔ ሴት ልጅ ጥቃት በጣም ያመኛል። አንድ ዘለላም እንኳን ስታወጣ በጣም ስንወጣ ላለቃ ደውዬ ሁሉንም ነገር ነገርኩት። እሱም ደወለልሽ፣ ግን ደግሞ አንቺ መልሰሽ አልደወልሽለትም። ያለኝ አማራጭ ራሴን ለአንቺ ማጋለጥ ነው። በጣም አዝናለሁ። አሁን ሁሉም ነገር አልቋል። ከእናንተም ጋር መስራት አልችልም። ኤፉ ምን እያልሽ ነው? ቆይ ለምንድን ነው ቸኩለሽ የምትወስኙ? ምን እንደተፈጠረ ንገሪንና አንድ ላይ ሆነን መፍትሄ እንፈልግ። ነገርኩሽ፣ ምንም መፍትሄ የሚባል ነገር የለም። ሁሉም ነገር አልቋል። እኔ መኪና ውስጥ ገብተሽ ከኔ ጋር ማውራት ችላሱ ሲበዛብሽ ነው። ራሱ ደውላ ነግረዋለች ለያሴት ማለት ነው። እኔም ትተህኔ እኮ በጣም ነው የምወድህ ምናምን እያለችው ነው። እሱ ደግሞ የምወዳት ልጅ እንደውም ሰርፕራይዝ ትወኛለሽ የማገባትን ልጅ እያላት ነው። ወይ ጉድ! እዚህ ጋር ላይህም ኤፍራታና ናታ ምን እንደሰሩ ማለት ነው። አንተ የፈለግከውን ናታን ቀድሞ ወስዶታል ነው የሚባለው። እሷም አላመነችም። ናቲ ሰክሮ መጥቶ አብረው አድረዋል እና እሷ ግን ያው ለአንተ አልሆንህም እጎዳሃለሁ ምናምን እያለችው ነው። እውነቱን ልንገረው እያለች ነው። ከሚጎዳ ከዛ እኔ ሳገባ እሱ ከሚጎዳ ብነግረውስ ይሻላል እያለች ነው። እውነት ነግረው ይሆን ወይስ ጋብቻው ይፈጠም ይሆን ወይ ብለን እናስባለን ማለት ነው። እኔ ግን የሚፈጠምም ምንም የሚሆን አይመስለኝም ማለት ነው። ማለት ኤፍራታ በፊትም እንትን ያለችው እረክሻለሁ እኔ እርኩስ ነኝ ከአንድም ሶስቴ ምናምን እያለች ነበረ እና እሷ ግን ምንም አልሆነችም። ያ ድራማው ላይ እንዳየ ነው ማለት ነው። በጣም ነው እኔ ራሱ ከጨረቃዬ ጋር ዛሬ ማድረው ማንም ሊያስወጣኝ አይችልም ብሎ ናታ ሰክሮ መጥቶ ያ እንትን ብሏል ማለት ነው። እሷም ያው ተደስታለች። ግን በቃ ማለት በጣም ነው የምትወደው ናታን ከምትወደው ሰው ጋር ነው ሊለያየት የተነሳው። በዚች ሳምንት እንትላም ትፈታለች። ማነው ስማት? እሷም ትፈታለች። ሉሊት ግን ተጨናንቃለች። ገነት እንዳታየኝ እያለች ገነት እንዳታይ ብላለች። ይዋንም ፖሊስነቷን ከሞትም ያተረፍኩሽ እኔ ነኝ። እሷን ለገዳው ስደውልለት እኔ ደውሌ ያስያዝኩት እኔ ነኝ እያለች ነው። እሷን የሚያሳሰልኳት እኔ ነኝ እያለች ነው። እሷ ምንም ልታምናት አልቻለችም ማለት ነው። ማለት በዛ በእንትን አስፈራርቷታል። እውነት የልቧን ተናግራ ታስጠላት ይሆንስ ወይስ ያፌትን ታገባ ይሆን? ያፌትን አግብታ ደግሞ የሚመጣባት ችግር አለ። እሱ አሁን እንትን ለዛም ብሎ ነው እሱን አሰቃያለሁ ብሎ እንትን ያለው እና እኔ በጣም የኤፍራታ እንትን አቋሟ ብዙም አልተመቸኝም ማለት ነው። እውነቱን ተናግራ መፍትሄውን ማምጣት ይችሉ ነበረ። ፖሊሶቹም ሆነ ሁሉን ነገር ቢታወቅ፣ ለነገሩ እሱ ከዚያ ያሉት ስለሚበልጡ ነው። ምንም ቢሆን ከህግ አያመልጥም አንድ ሰው ማለት ነው። እና በህግ ብታስጠይቀው ሰልጉ ባይሰረግ ብዬ ነው እንትን እምለው። ወይም ይሰረጋል ወይም አይሰረግም ሰልጉ። ያፌት እንደፈለገው ላይሆን ይችላል ማለት ነው። እንደፈለገው የሚሆን አይመስለኝም ማለት በቃ እንዲህ የሰው ልጅ እስከ መቼ ነው ሰውን እያሰቃየ የሚኖረው? የሰው ልጅ እኮ ለሰው ልጅ ክብር ሊኖረው ይገባል። እሱ እኮ አሁን ወንድሙ ነው። ይሄ ልጅ ምንም በማያውቀው ነገር ምንም በማታውቁት ነገር እንደዚህ እናንተ የአባት በሰራው በደል የእናንተ ስቃይ ሲበዛ እንትላትሉ በጣም በቃ ምንም በማያውቀው ናታ በተንደራቀቀ ያደገ ነው የሚመስለው። ናታ ራሱ ተንደራቆ አይደለም ያደገው፣ ጨለማ ውስጥ እየተዘጋበት ጨለማ ውስጥ እየታሰረ ነው እሱ ልጅ ያደገው ማለት ነው። እሱ ግን የእሱን እንትን እሱ ተንደራቆ ያደገ ነው የመሰለው እና የአባቱን ጥፋት ወደ ልጁ አድርጎ ይህ ንብረት እኮ ለሱም ሊገባው ይችላል በትክክለኛው መጥቶ ቢከስ ኑሮ ማለት ነው። ይህን ሁሉ በቀል ይህን ሁሉ
እንትልታ ማለት ነው። ግን የአባት ዕዳ ለልጅ ሆነና ይኸው ናቲ እየተሰቃየ ነው ማለት ነው። ናታ ማለት ነው እየተሰቃየ ነው በአባቱ እንትል ማለት ነው። በአባቱ ሲናገር ሰምታችሁታል ማለት ራሱ እየተደፈርኩት በእንደሱ አይነት ሰው ነው የሚለው። ተደፍል ያለው በ11 ዓመቴ ይላል። ማነው ስሙ ያፌት ሲናገር እና ያን ስቃይ ያን በቀል ነው። አንዳንዴ የምንበቀላቸው ነገሮች ያሳለፍናቸውን ነገሮች እያስታወስ ብዙ ነገሮች እናስባለን። ማለት የተፈጠመባቸውን ነገር ስታስቡ እንትን እንኳን ሆናችሁ ማለት ነው ልጅ ሆናችሁ ትዝ ታላችሁ አንድ ሰው ተመታችሁ ወይ ታላቃችሁ ተመታችሁ ታናሻችሁን አይደል የምታጠቁት። እንደዚህ በቃ ለአንድ ሰው በደል ወደ ሌላ ሰው የምናሳብባቸው ነገሮች በጣም እንትን ይላል እና በአባቱ በደል ስቃይ ፍዳ እያየ ነው ማለት ነው። ምንም በማታውቀው በኤፍራታ ደግሞ እያያቸው ነው። ኤፍራታ ምንም ስቃዋን እያየች ነው። እሷ አሁንም እንትላን ትወዳታለች። ቤዛን የምወዳት አንዷ እህቴ ነች ትላለች። ግን እሷ አሁንም ተፈታ ልትበቀራት እንደሆነች አታውቅም ማለት ነው። ኤፍራታ ሞኝነቷ ናታ ሞኝነታቸው ወደ እንትን እየወሰዳቸው ነው እና ማን እንትን እንደሚል እናያለን ማለት ነው። ማን እንደሚያሸንፍ ማን ያን ሁሉ ትግል አልፎ ማን እንትን እንደሚል እኔ በጣም እሱ ድራማ በጣም ነው በጉጉት እየጠበኩት መጨረሻውን ማየት የምፈልገው ማለት ነው። ችግር የለውም ያው እንትን ስለሚል ነው እንጂ በጣም እንትን የሚላችሁ ማለት ነው። አሁን በሌላ በዩቲዩብ ካልሆነ በሌላ ነገር አልተለቀቀም። አዳሪ ላይ መቼም ይችላል እና በጣም ደስ የሚለው ማለት ነው። እኔ በጣም ነው በቃ በጉጉት ነው የምጠብቀው እና አለበት ቀን በቀን ተለቆ እሑድ ቅዳሜን እንደ ምን ነበረ እንደ ቃና ቢቆም እምልበት ቀን አለ ማለት ከጉጉታችሁ የተነሳ ኤፍራታ ምን ትሆን ይሆን? ኤፍራታ እውነት ታገባው ይሆን ወይ ማለት እየጠለች ነው። አንተ አምላክ እዚህ ጉድ ያወጣኸኝ አሁንም አወጣኝ እያለች ነው። አውጣኝ እዚህ ጉድ አውጥተኸኛል አሁንም አንተ አውጣኝ ብላለች። ያው መጀመሪያ እንዳስፈራሯት አልሆነም ነገሩም ማለት ነው። ተበላሽቻለሁ ብላ ነበረ። ይህን ጉድ ያወጣኝ አምላክ የያፌትንም እንትን ያወጣኝ እያለች ነው። ያወጣሻል አንቺ ጎበዝ ተሆንሽ። በጣም የሚያሳዝነው ማለት ነው። የሰው እሱ አልተጎዳም ብለን አይደለም ያፌት በጣም ነው የተጎዳው ማለት ቀላል አይደለም። ስታድጉ እነሱ ፈልገው ተስማምተው አንጥተዋችሁ ከዛ እንደማትፈለጉ ስትሆኑ መጀመሪያ ፈልጎ እናቱን እንትን ባይላት ኖሮ ይህ ነገር ሊከሰት አይችልም ነበረ እና ከጎዳና ላይ ወድቃ እናቱ ብዙ ነገር ደርሶባት ብዙ መከራዋን አይታ እንዴት እንዳሳደገችው ይናገራል። እናቴ ታማ መኪና ቆሞ ስለምን አባረረኝ ነው የሚለው። ያ ሁሉ ሲደርስባችሁ ከባድ ነው ብዬ ነው የማስበው። የሰው ልጅ ሁልጊዜ ቀላል አይደለም። መከራችን ከብዶ ነው እንትን የሚለው እና እሱም ብዙ ጉዳት ደርሶበታል። ይሄ ነው የማይባል ግን በቀልም በበቀል አይደለም መመለስ። አንዳንድ የኛ ሰው ስለሆን ያለ ትምህርት ነው። ብዙ ልጆች ብዙ ነገር የሚከሰት አለ። ለምን መሰላችሁ? ብዙ ነገር ከሰው ቤት ገብተው ሲሰሩ ወልደው ለልጆቻቸው ብለው ብዙ ይኸው ሀገራችን ላይ ብዙ ነገር የሚከሰት ነገር አለ። አናውቅም ብለው ተክደው ልጆቻቸውን ስንት መከራ አይተው አሳድገው ስንቱ እናቶቻችን ከገጠር መጥተው ብዙ መከራ የሚደርስባቸው ልጆች አሉ። ለምሳሌ ገኒን እያያቸዋት ነው። ገኒ እንግዲህ ስትናገር የአዲስ አበባ ልጅ ነች። ኤፍራታን ስትወልድ ማለት ነው። ተደፍራ መሰለኝ ግን ቤተሰቦቿ አልተቀበሏትም። ልጇን እንትን ላይ ጥላ ነው ሄደችው። የኤፍራታን አባት ራሱ ማወቅ እፈልጋለሁ። ይህ ሰውዬ እንዳይሆን እንትን አባት
እሱ ነው ብዬ ነው የማስበው። ለምን እነሱ ከነሱ በለ አሁን ጥታ ጥላው ሄደች። እሱም ጥያቄ አያስገባችሁም? ያፌትም ያን በቀል ስለሚበቀላለሁ ብሎ ነው አሁን የሁሉ ታሪክ የሚያመጣው ማለት ነው። ከበቀል ደግሞ በቀልን ደግሞ በበቀል መመለስ ጥሩ አይደለም ብዬ ነው የማስበው እኔ በበኩሌ። በቀልን በበቀል መመለስ ዋጋ ያስከፍላል። ስለዚህ አሁን እሱ ዋጋ ይከፍልበታል። ለአሁኑ መስሎት ነው እንጂ በጣም ዋጋ ያስከፍለዋል ማለት ነው። ቀላል አይደለም። የሰው ልጅ እንደዚህ ማሰቃየት እንደዚህ ምንም በማያውቀው እናታ ምን ያውቃል? ምንም እሱም ለራሱ ተንገራቶ ነው ያደገው። እሁድ ነው ሰርጋቸው፣ እሁድ ይሆናል ሰርጋችን፣ የሚቀጥለው እሁድ ሰርጋችን ነው ብሏል። ከሰርግ በፊት ካልቸል እንዳትገባ እና ከባድ ነው። ውድ ቤተሰቦች ቪዲዮን ተወደዳችሁ ሼር ላይክ እያደረጋችሁ